የባቡሬ እናትና የቅምጥል አባት እንግዲህ ያላቸው ሚስጥር በይፋ ተናገረች የባቡሬ እናት ለሊሊ። ከዛም በኋላ የቅምጥል አባት እንዴት ነው ሚስጥራችንን በአደባባይ የነዛሽው ብሎ ለማናገር ሲመጣ የባቡሬ እናትም እንግዲህ በያዘችው ድንጋይ ለማሯሯጥ ትነሳ። ዛሬ አልፈራሽም፣ ፊት ለፊት እንጋፈጣለን፣ እርግጠኛ ነኝ አላበርሽም፣ አውቀሽ እያስመሰልሽ ነው እንጂ ይላታል። ይሄ ሁላ እንግዲህ ግብ ሁለታቸውም ሲገጥሙ ቀስ ብሎ ባቡሬ እየተከተለው ነበርና የቅምጥልን አባት በመገረምና በመደናገጥ ያያቸዋል። እንግዲህ ከዚህ በፊት የባቡሬ እናትና የቅምጥል አባት ባልና ሚስት እንደሆኑና የቅምጥል አባት የባቡሬን እናት አልፈልግሽም ብሎ ከቤት እንዲያባረራት እንግዲህ ለሊሊን ትነግራታለች። ቅምጥል እንግዲህ የእሷ እናት ያው ቅምጥልን ወልዳ ወዲያው እንደሞተች ነው እየተናገረችው። ነገር ግን ለቅምጥል የባቡሬ እናት ናት እናትሽን የገደለቻት፣ ስለዚህ ልትበቀያት ይገባሻል እያሉ ቢጎተጉቷትም ቅምጥል ግን በጣም መልካም ልጅና አስተዋይ ልጅ ስለሆነች የባቡሬን እናት ምንም ነገር አላደረገቻትም። እንዲሁም ባቡሬንም ልክ እንደ ወንድሟ አርጋ ነው እየተቀበለችው። ባቡሬም ቢሆን ቅምጥልን ልክ እንደ እህቱ አድርጎ ነው። ይሁንና ነገር ግን የቅምጥል አባት ባቡሬን እንግዲህ አቀማጥሎ ልክ እንደ አባት ሆኖ ነው ያሳደገው። እናም የባቡሬ አባትም ሞቷል ማለት ነው። እና የባቡሬ እናትም ከዛ ካለችበት ተመልሳ ወደዚህ የመጣችበት ምክንያት እንግዲህ የባቡሬ አባት ሲሞት ገንዘቡን ለባቡሬ ይገባዋል ብላ ለመከራከር ነበር የመጣችው። ነገር ግን እዚህ ከመጣች በኋላ ያው ሴተኛ ዳሪ ሆና ወንዶቹ ባደረጉባት ተጽዕኖ እንግዲህ ራሷን እንድትስት ሆናለች ማለት ወደ አእምሮ በሽተኛ ልትሆን ችላለች። ነገር ግን የቅምጥል አባት አሁንም አእምሮ በሽተኛ አይደለሽም፣ አውቀሽ እያስመሰልሽ ነው ብሎ እያፋጠጣት ይገኛል። ይሁንና አውቃ ቢሆን ኑሮ በልጇ አትጨክንም ነበረ። እንግዲህ ልጇን ባቡሬ እባክሽ እናቴ እኔ እኮ ልጅሽ ነኝ ብሎ ያው እንድታምነውም አንገቱ ላይ ያለውን ጠባሳ አሳይቷት ነበረ። ነገር ግን አሁንም ቢሆን እሷ በፍጹም ልትቀበለው አልቻለችም። አንተ ውሸታም፣ አውቀ ልታጭበረብረኝ ነው፣ ስለዚህ እኔ ወንድ ልጅ የለኝም ብላ ነው አሁን ለሁለተኛ ጊዜ ያባረረችው። ነገር ግን ከሊሊ ጋር ደህና እያወሩ ነው። አንዳንድ ጊዜ ቢነሳባትም ማለት ነው። ሊሊ በጣም መልካም ልጅ ናት እና እንግዲህ የባቡሬ እናትና የቅምጥል አባት እንዴት ተናነቁ ወደ መጨረሻ አካባቢ ባለፈው ክፍል ላይ ማለት ነው። ሊሊ ደርሳ አገላግላቸዋለች። እና ይቺ ደግሞ የማናት እችም ልጅ ናት ወይ ከዛ ስትይ ከአንዱ ደቅለሻት ነው ወይ የሚል ንግግር ነበር የተናገረው። ነገር ግን የቅምጥል አባት ትንሽ አነጋገሩ ወጣ ያለ ነገር ነው ማለት ነው። ምክንያቱም ደግሞ እንደዛ አይባልም፣ ታማለች። በሽታዋን መረዳትና እሷ ከዚህ እንድትወጣ ማድረግ ነው እንጂ በቁስል ላይ ሌላ ቁስል እየጨመረባት እሷ ጭራሽ በሽታዋ እንዲብስባት እያደረገ ነው። ነገር ግን ባቡሬ ምንም የሚያውቀው ነገር የለም። ምክንያቱም የባቡሬ እናትና የቅምጥል አባት ከዚህ በፊት እንደተጋቡና ባልና ሚስት እንዲሆኑ የሚያውቀው ነገር የለም። እና እንግዲህ ሊሊም ለማዋራት ሞክራለች፣ ለመረዳት እየሞከረች ነው። ከበሽታዋ እንድትድን እየረዳቻት ትገኛለች። እንግዲህ የተፈጠረውን ነገር ሁሉ በወንዶቹ ምክንያት እንደዚህ እንደሆነች ሁሉንም ነገር ካወራቻት በኋላ የባቡሬ አባት የት ነው ያለው ብላ ስጠይቃት አንቺ ለምንድን ነው ሁሉን ነገር የምትጠይቂኝ? እኔስ ለምንድን ነው ሁሉን ነገር ላንቺ የምነግርሽ በምትላት ሰዓት ሊሊም ደግሞ የወንሾን ነገር ንገሪኝና እንዲረዳሽ ነው እንዲያግዝሽ ነው ከልጅሽ ጋር ባንድ እንድትሆኑ ፈልጋለሁ። ልጅሽ አለው ከኔ ጋር ነው ትላታለች። የሆነና እኔ በአንዳንድ ጊዜ እውነትሽን ነው ልጅ ካንቺ ጋር ነው ብላ ደስ ሲላት፣ በመሃል ደግሞ መልሳ በሽታዋ ሲነሳባት ደግሞ እኔ ልጅ የለኝም እያለች ትጮሃለች ማለት ነው። ብቻዋን ስትሆን ደግሞ በረከቴ እያለችም ትጮሃለች። በጣም ታሳዝናለች። እንግዲህ የባቡሬ እናት አዴና ዴብም አሁን ያሉበት ሁኔታ ትንሽ ያሳስባል ማለት ነው። እንግዲህ አዴይም በጣም ተጨንቃለች። ይተወኛል ብላ በጣም ሀሳብ ውስጥ ትገኛለች። ዴብም ደግሞ ለእናትና ለአባቱ እንዴት ማስረዳት እንዳለበት ግራ ተጋብቶ ይገኛል። እና ዴብም ያኔ
ሊዲያ ጀምራላችኋለች። ስለዚህ ደግሞ እኔ ጨክኜ ነግራቸዋለሁ እና ደግሞ ቤተሰቦች ሰራተኛ እንዲሆንሽ እንዲያውቁ አልፈልግም በሚላት ሰዓት ለምንድን ነው እኔ ማንነት ተሰጥቶኝ ሳይሆን በፊቱ በማንነቴ እንዲወዱኝና በማንነቴ እንዲቀርቡኝ ነው የምፈልገው ትለዋለች። እሺ እንደዛ ቢሆንም ግን የነ ፍቅር ሰራተኛ መሆንሽን እንዲያውቁ አልፈልግም እያላት ይገኛል። የነ ፍቅርም ሆነች ሌላም ሰራተኛ ሆነች ያው ሰራተኛ እንደነበረች ያው ካወቁ አወቁ ነው። ስለዚህ ምን አስጨነቀው ለቤት ዝግን ያክል መጨናነቅ የለበትም። ለምን እሱ ከወደዳት ወደዳት ነው እንጂ ቤተሰብ እነሱ ምናልባት መጥፎ ብትሆን እሺ መጥፎ ልጅ ናት ወይ ታጭሳለች ወይ ደግሞ እንደዚህ አይነት ጸባይ ያላት ሊሉ ይችላሉ። ሰራተኛ መሆን ምንድነው ምን ክብር ዝቅ ያደርጋል? ለማንኛውም ዴብ ማይዞሻል አልተውሽም እኔ ወድሻለሁ አንቺ ሚስቴ ነሽ እያለ እንግዲህ ወደ ቀድሞ ማንነቷ እንድትረጋጋ አድርጓታል። አደይም አሁን ረጋ ብላለች እና ባቡሬም ሲያዋራት ነበር። አደይን ምን ሆነሽ ነው የደበረሽ ትመስያለሽ በሚላት ሰዓት አዎ በጣም ደብሮኛል እኔ ዴብ የሚተወኝ የመሰለኝ ነው በሚለው ሰዓት አይዞሽ አትጨናነቂ ምክንያቱም አንቺ ፈጣሪ ያለው ነው የሚሆነው አንቺ የተጨነቅሽ አይደለም። ምክንያቱም ሊሊን አታያትም ወይ ቀለበት አድርጋ ሰርጓን በመጠባበቅ ላይ ያለች አይደለም ወይ ይሄ ነገር የተፈጠረው? ስለዚህ ሊሊም ደግሞ በምትነግርሽ ነገር አትመኛት ይላታል። አዴም እንዲህ ማለት ምን ማለት ፈልገ ነው በምትለው ሰዓት እሷ እንደዚህ ሊሊ ኤላ ስለበደላት ኤላ እንደዚህ አድርጎኝ ወይም ደግሞ ዴብ እንደዚህ ሊያደርግ ይችላል ብትልሽም እንዲያታምኛት ሁሉም ወንድ አንድ አይደለም ኤላ ሌላ ነው ዴብ ሌላ ነው በማለት እንድትረጋጋ አድርጓታል። በዛ ላይ ደግሞ ምንም ያክል ቢወድሽ እሱ ከእናቱ በላይ አንቺን አያስበልጥሽም ሲላትም ነበረ። ምንም ቢያፈቅራት ቢወዳት ከእናቱ በላይማ ማንም ሊበልጥም አይችልም። አዴም እንዳለችውም አዎ እኔም ከእናቱ በላይ እንዲያስበልጠኝ አልፈልግም ስትል ነበረ። እንግዲህ ዴብ አሁን ሰዓት ላይ ለወላጆቹ እንዲሁም ደግሞ ለፍቅር እናት እውነቱን መናገር አለበት። በእርግጥ የፍቅር እናት ተጠራጥራለች። ከራሳቸው እስከሚመጣ ድረስ እየጠበቀች ነው ያለችው። ቲና እንግዲህ ቲና አሁንም ተመልሳ ወደ ቤት መታ ነበር ማለት ነው። በእርግጥ አሸንፋ ወደ ቤት ገብታለች። አሹንም አሸንፋ ማለቴ ነው። እና ቤት ከገባች በኋላ ግን ሮማንን ከፍ ዝቅ ስታደርጋት ነበር። ቤቱን አዝጆ እንጂ ለምንድነው ይሄንን ቤት አጸደሽ በኋላ እኔ ቤት እንሄዳለን የሆነ ቆሻሻ ልብሳለኝ እሱን ታጥቢያለሽ በምትላት ሰዓት ሮማንም ጎበዝ ስለሆነች ረባክሽ እኔ እዚህ ቤት እንጂ ምሰራል አንቺ ቤት አልመጣውም በምትላት ሰዓት ቲናም እንግዲህ ብር ታወጣና የምትፈልጊው ብር ነው አይደለ ብላ እንግዲህ ክብሯን ዝቅ ልታረግ ስትል ሮማን ጀግኒት እንግዲህ በጥፊ ትላታለች ማለት ነው። አንቺ ራስሽን ብር ካስፈልግሽ የንን ቆሻሻ ልብስሽን ቆሻሻ አስተሳሰብሽን እጠቢበት ብላ ነው የሰጠቻትን ብር የወረወረችው ማለት ነው። ይሁንና አሁንም አሹ ሲመጣ ወደ ቤት ለምንድነው ሮማንን የምትናገሪያት ብሎ በዱላ ሊያቆራጥጣት ሲል እንግዲህ ይቺ ደግሞ ፍቅር ተንኮለኛ ፍቅር መውጣት ካለበት አንተ መውጣት ትችላለህ ትለዋለች። እንግዲህ አሹና ሮማን ያው የሰው ቤት ስለሆነባቸው ብቻ እንግዲህ ወዲያቸው ልባቸው ጨንጓራቸው እያረረ በቃ እንውጣ ብለው ተተዋቸው ይወጣሉ። ደስ የሚለው ነገር የፍቅር እናት ቲና ከዚህ በኋላ እዚህ ቤት ድርሽ እንዳትይ ብላታለች። በፊት ስንናፍቅሽ ነው ቶሎ ቢሏትም አሁን ግን መልሰሽ እዚህ ቤት ድርሽ እንዳትል ብላ አባራታለች ማለት ነው። ይሁን አያስችላትም ትመጣለች መምጣት አይቀርም። እነዚህ ፍቅርና ቤዛ ነበሩ በፊት ተንኮለኞች አሁን ደግሞ ፍቅርና ቲና ሆነዋል። ዴብን የኛ ለማድረግ እያሉ እየሞከሩ ይገኛሉ። ነገር ግን እሱ የነሱ አይደለም። ምክንያቱም ቲና ዴብን ባየች ቁጥር እየሮጠች ነው የምትጠመጠምበት። እሱ ግን ያው አርፋችሁ ተቀመጡ አርፋችሁ ማትቀመጡ ከሆነ ጭራሽ ላናገራችሁን ፍቃደኛ አይደለሁም ብሎ አመናጭቆ ነው እንትን ያላቸው። በዛ ላይ ሩታም ከዚህ በኋላ ዴብን አታስጨንቂው ከዴብ አጠገብ ራቂ ስላለቻት እሷም አንቺ ነሽ አይደል ወይ ለአደይ እንደዚህ ብለሽ ነገርሻት በሚላት ሰዓት ምን ችግር አለው እህትህ አይደለሁም ወይ ትለዋለች። አይ እህቴ አይደለሽም በእኛ በሁለታችን መካከል መግባት አትችም አርፈሽ ተቀመጭ ብሎ እንግዲህ ሩታም አርፋ እንድትቀመጥ አስጠንቅቋታል ማለት ነው። ነገር ግን ባህሪ ጸባይ አይለቅምና አርፋ አትቀመጥም። ከዚህ ኩላ ቶሎ ተናግረው መገላገል አለባቸው። ሊሊ ጀግኒት እንግዲህ
ከዚህ አዴን እንድታስከፋት አልፈልግም። እንድትንከባከባት ፈልጋለሁ። የኔ ጓደኛ የኔን ህይወት መልሳ እንድትደግም አልፈልግም። ስለዚህ ልትጠነቀቅ ይገባል በማለት ዴብን አስጠንቅቀዋለች ማለት ነው። ዴብም ደግሞ እናንተ እንደምታስቡት አይደለም እኮ አንዳንድ ጊዜ ሰው ይሳሳታል አይደለ? ስለዚህ ተሳስቼ ጠጥቼ ነው እንደዛ የሆንኩት የዛን ቀን እንጂ እሷን ለመጉዳት አይደለም። እኔ እኮ ወዳታለሁ፣ አፈቅራታለሁ ሊልዬ ሲላት ነበረ። ነገር ግን ያው እንግዲህ ሊሊ የአዴይ ጓደኛ ምርጥ ጓደኛ፣ አዴይም የሊሊ ምርጥ ጓደኛ፣ ደስ የሚሉ ጓደኛ አማቾች ናቸው። ስለዚህ ሊሊ ተጎድታ ስላየችው አዴይ እንድትጎዳ ፈጽሞ አትፈቅድም። ስለዚህ ለጓደኛዬ እንድትጠነቀቅላት እፈልጋለሁ ብላ እንግዲህ ለዴብ ስትነግረው ነበረ። ከዚህ በኋላ እንግዲህ የዴቭን ሽምግልና የዴቭን ሰርግ ነው የምንጠብቀው። የአዴይ አባትም እንግዲህ በገጠር ምን ለማድረግ እየሞከረ ነው? ኪንጎንና የዳይመንድን ጓደኛ ስሙን ብዙም አላውቀውም። ስለዚህ መሬቱን ሽጬ እሰጣችኋለሁኝ ተረጋጉ እያላቸው ነው። ነገር ግን ሽጦ አይሰጣቸውም። ታውቃላቸው፣ ወይ ያስገድላቸዋል፣ ወይ ያሳግታቸዋል፣ ወይ ያስመታቸዋል እንጂ ሽጦ አይሰጣቸውም ማለት ነው። ነገር ግን ዳይመንድና ያ ጓደኛ የእውነት መስሏቸው እሺ ብለው ተቀብለዋል ማለት ነው። እንደምታውቁት የአዴይ አባት የለገዛ ልጁ ለአዴይ እንኳን የማይመለስ ሰው ነው። በጣም ክፉ ሰው ነው። ለገንዘብም እንደዛው በቃ እንደ አጠቃላይ ማለት ነው። ይሁንና ያው እንግዲህ ዳይመንድ ቆርጦ ሄዷል ማለት ነው። ከዚህ በኋላ አሁን ቤት ያላችሁበትም ሆነ ታችም ላይም ያለውን ቦታ በሙሉ መካፈል አለብን። ሲጀመር አንተ ቦታ የለህም እያለ እንግዲህ ዳይመንድ ሲናገር ነበረ። ለማንኛውም ቀጣይ ክፍል ያው በጉጉት ነው የምንጠብቀው። የቅምጥል አባትና የባቡሬ እናት ምን ደረሱ? ፈነከተችው ሆነ ድንጋይ ይዛ እኮ ስታባረራቸው እውነት ነው የእውነት እየመሰለኝ መሳቀቃለሁ። ካሁን ፈነከተቻቸው እያልኩ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ቪዲዮን አይታችሁ ዝም ብላችሁ አትልፉ። ላይክ አድርጉ፣ አይከፈልበትም እኮ ውዶቼ ማለት ነው።